ለዚህ ነው እውነተኛ ሰዎች ሁሉ ለእውነት ኑሩ፣ በእውነት ሞቱ የምንላችሁ። እውነት ምንጊዜም እውነት ናት፣ ዘገያለች እንጂ ተደብቃ አትቀርም። ያልሆነ ስም ያልሆነ መረጃ የምታቀብሉ ሰዎች አሁንም ብትጠነቀቁ ይሻላል። ልጅቷ በህይወት ትገኝ፣ ልጅቷ በህይወት ትትረፍ። ሩታ ነች፣ የሩታ ዘመዶች፣ የሩታ ጓደኞች፣ የሩታ ዙሪያ ያሉ የምትሉ ሰዎች አሁንም ተጠንቀቁ። ሩታ እንደምታዳምጪኝ እንደምትከታተይኝ ሰምቻለሁ። በአጠቃላይ ሚዲያው ላይ ስላንቺ መጥፎ ስም እያነሳ ያለውን ዩቲዩበር በአጠቃላይ በስም አጥፊነት መክሰስና ማስወንጀል ትችላለሽ። መብትሽ ነው። ከአብርሃም ጀምሮ እህቱን ጭምር ትላንትና ስትል የነበረው እናንተ እጃችሁ አለበትም። ዛሬ ተገልብጣ እኛ እንዴት እንደዛ ታደርጋላችሁ ትቀልዳላችሁ ብላ ብዙም ቢዝነስ ስለምትሰሩ ብዙ ስለምትቀላለዱ ብዙ ቢዝነስ ለማግኘት ሰው እይታ ለማግኘት ብላችሁ እየቀለዳችሁ ሚዲያው ላይ እየሰራችሁ ስለሆነ እንደ ቀልድ ብላችሁ እናንተ የያዛችሁት። እነሱ ግን የምር ነው እናንተ ላይ እየደፈደፉት የነበረው ማለት ነው። ሲቀጥል ደግሞ በልጅሽ የመማል አንድችም ነገር ሊጠበቅብሽ አይገባም። ራስሽን የምታውቂው አንድ አንቺና አንቺ ብቻ ነሽ። በፈጣሪሽ ከማልሽ ይበቃሻል። ፈጣሪ እውነት ነው። ለፈጣሪ ስትሉ እውነትን ተናግራችሁ ለእውነት ኑሩ፣ ለእውነት ሙቱ። አለቀ። የስም አስመሳይ ሃይማኖተኞች አንሁን። ሁላችንም በየእምነታችን ማለት ነው። ክርስቲያንም ሁኚ ሙስሊም፣ ለእውነት ኑሪ። አለቀ። በዚህ ልክ ማስመሰል፣ በዚህ ልክ ያላየነውን ያልሰማነውን እንደው ጣታችንን ከሌላ መጠቆም ወንጀል ነው። ይሄ በራሱ የኛ ሀገር የወንጀል ድክመት እንጂ የኛ ሀገር የህግ ድክመት እንጂ ብዙዎች በስም አጥፊነት ብዙዎች ያለ ስም የሚሰጡ ሰዎች ዛሬ ሚዲያውን የሚያጥለቀልቁት ትላንትና ቅጣት ቢኖራቸው ኑሮ ዛሬ ለእውነት ሁሉም ይቆም ነበር። ያም እየተነሳ የሩታ እጅ፣ ያም እየተነሳ የብሩክ እጅ፣ ያም እየተነሳ የማነሱ የኤፍሬም እጅ፣ የዳኒ እጅ፣ ሜሮን በራሷ ትጠየቅበታለች። ሰምቻለሁ ምናምን። ይህ የትልቅ ቀላል አብርሃም እንዲወድሽ ሩታ ዘመድ አይደለችም እስከምትባባይ ድረስ ማለት ነው። አብርሃም እንዲወድሽ ብለሽ ወይም ከአብርሃም ጋር በዚህ ልክ ትላንትና የተናገርሻት ዛሬ ታፍሪበታለሽ። አይሽ በዚህ ልክ መጣበቅ አልፈልግም ካለ ከትላንት ወዲያ እንድትፈልግ አብረሽ ቂጥቂጧ ስር ስትሽከረከሪ ነበር። ዛሬ ግን አብርሃም ይወደኛል አልሽና ለአብርሃም ያልሆነ መረጃ አቀበልሽው። እሱም በግ ስለሆነ የውሸት መረጃዎችን ከዛም አይኑ ሳያይ ምንም መረጃ ማስረጃ ሳይኖረው በውሸት ብቻ መተው ለተንበጠረቁለት በሙሉ እሺ ብሎ አሜን ብሎ ወንጀል ውስጥ ወንድሙን ማሳሰር፣ የልጁን እናት ማሳሰር። እስቲል ግን ልጅቷ እስካሁን አልተገኘችም። ደብዛዋ ጠፋ። ልጅቷ ሲጀመር የለመደች ናት። ከዚህ በፊትም ታስታውሱ እንደሆነ ብዙ ጊዜ ስልክ አላነሳ ብላ ተደብቃ ነበረ ከሩታ ጋር። እሱ ሩታ ራስ ቤት ሆና በሚመላለስበት ጊዜ ቀንታ ማለት ነው። የአብርሃም ሩታ ጋር መመላለስ አስቀንቷት ቮይስ እየሰማች አትመልስለት፣ ስልክ ሲደውል አታነሳለት። ከዛ በኋላ ነው ሄደው ያገኟትና በቃ ራሴን ማዳመጥ ስለፈለኩ ብቻዬን መሆን ስለፈለኩ። አሁንስ እንደዛ አድርጋ ቢሆን አዳሜ እየተነሳሽ እከሌት ናት እከሊት ነው እያላችሁ ወላ እህት ተብዬዋ ጭምር ማለት ነው ቢላን ያክል ነገር ሚዲያ ላይ አንገት እንደዚህ ይዛችሁ አፍ እንዲያፍናችሁ ቢላ እየያዛችሁ ለትውልድ ቢላ ሚዲያ ላይ የምታቀብሉ ሰዎች ማለት ነው። እናንተ ራሳችሁ እኔ ኧረ የሀገሬ ህግ ኧረ እባክህ ህግ ኧረ ህግ ዩቲዩብ ላይ ስራለን። ህግ ዝም ብሎ አይደለም። ፖሊስ መሳሪያ ይዘህ መንገድ ላይ የኔ ቢጤ ለምኖ እንዳይበላ ከምታደርግ ሚዲያ ላይ የሚለምነው ለማኝ ነው መጠበቅ ያለብን። በውሸት ስም ገንዘብ እየሰራ ያለውን መጠበቅ ያለብን። ትውልድ እያጠፋ ያለውን ዩቲዩበር ነው መጠበቅ ያለብን። ፖሊስ ነኝ የምትል ወታደር ነኝ ብለህ የምትል የህግ አስከባሪ ነኝ የህግ አካላት ነኝ ብለህ መለዮ የለበስክ ሁላ ማለት ነው ምስኪኑን በየመንገዱ ላይ ከምታንከራተት ምስኪኑን ሰርቶ እንዳይበላ ከምታደርግ በየቦታው ላይ የቆማችሁ ማለፊያ መውጫ ከምታሳጡት ዩቲዩብ ላይ እየሰሩ ያሉትን ወንጀለኞች ያዙልን። አለቅ። ትውልድ ይኑርልን።
ቢል ከዚህ በፊት መሳሪያ እየያዙ የሚታቆሱ ነበሩ። ሀገሪቷ ውስጥ ህግ እያለ መሳሪያን የሚያክል ነገር አንድ ምንም የመሳሪያ እውቀቱም ትምህርቱም የሌለው ሰው መሳሪያ ይዞ መጥቶ ኬት አባቱ እንዳመጣናቅም ስንቶቹ ናቸው ዛሬ ላይ የሉም። ጎናቸው ኩላሊታቸው እየተበጠበጠ ሆስፒታል እየገቡ ያሉት በዚህ በውሸት መረጃ። እህት ተብዬዋ ምንም እንትን ሳይኖራት የሰው ቤት ገንጥሎ ሄዶ ልጅቷን እልቅ የምር የምትፈልጓት ከሆነ ሁሉን ነገር ለህግ አሳልፋችሁ ሰጣችኋል። ጠብቁ ከህግ ያልሆነ መረጃ ሚዲያ ላይ ያቀብላችሁ ህጉ በበኩል እውነተኛ መረጃ ያቀብላችሁ። ያልሆነውን ሆነ እያላችሁ ህጉ እንዴት በበኩል እውነተኛው መረጃ ይስጣችሁ። ሁለት ልጆች ብቻ ናቸው የተያዙት። ከሄርሜላ ጎን ያሉት በአጠቃላይ እስር ቤት ይግቡና ይጣሩ፣ ይጠየቁ፣ አለቀ። እነሱ እነማን ናቸው? ያልሆነ መረጃ ሩታ ናት፣ የሩታ ጓደኞች፣ የሩታ ምናምን የሚሉት ሰው ላይ ጣታቸውን የሚቀስሩ ማለት ነው። ትላንትና ሳጠፋ ጠፋች ያሉ ዛሬ ግን ስትጠፋ የምር አስመሳዮች ፈላጊ ሆነዋል። ለእውነት ኑሩ፣ ለእውነት አገልግሉ፣ በእውነት ሰርታችሁ ገንዘብን አገልግሉ። የዛኔ ነው ገንዘቡም የሚሰራላችሁ፣ ገንዘቡም የሚበረክትላችሁ በእውነት ስትሰሩና በእውነት ስታገኙ። ምድረ አስመሳይ ሾተ ላይ ሁላ ማለት ነው። ያም ብድግ ይልና አሁንማ ሄርሜላ ለሁሉም መሸቀያ ይሆናል። ነፂ ባክማ ስታላግጥባት እኔ ጋነች ያለችው ያለች ፌስታል ድንጋይ ያለበሰች ነፂ ራሷ ትጠየቃለች። ለእውነት ከሆነ የሄርሜላ መጥፋት ነፂ በራሷ ትጠየቅበታለች። ምክንያቱም ሁሉም ትናንትና ሲዝቱ የነበሩ በአጠቃላይ ይጠየቃሉ። እነ ሜሪ ማነች ስሟ እነ ሩታ ነፃ ወጥተዋል፣ ነፃ ይወጣሉ። ሩታ ነፃ ትወጣለች። አዳሜ ሩታን ምክንያት በማድረግ ሰላም ፈጥራለች ብሎ ሰላም የፈጠረችው ይሄንን ለማድረግ ነው ብሎ በሩታ ሰበብ የሚፈልገውን ነገር ያደርግና ከዛን ሩታ ናት በምን ስማ በምን ከዚህ በፊት እንደፈለጋችሁ ያደረጋችኋትና እንደፈለጋችሁ የሆናችኋት አይበቃም እንዴ? የሷ ስም ካልተጠራ፣ የሷ ፎቶ ካልተለጠፈ፣ የሷ የሆነ ቦታ ላይ እንደ ቅመም ጣልቃ ካልገባ፣ እንደ ጨው ምግብ ካላጣፈጠልን አይሆንልንም። በቃ ያውም እኮ በውሸት በእውነት እንኳን ብንሰራላት ኦኬ፣ ለእውነት ነው የቆምንላት እንላለን። በውሸት እንዲህ በውሸት ህሊናችን እንዴት ይታዘዝልናል? ጌታ ሆይ ኧረ እንደው ምን አለበት ምድሩን ሁሉ በውሸት እንደው የሚንቀሳቀሰውን ሁሉ ድምጥማጡን ብታጠፋልን። እንደዚህ ዘቅጠን እንደዚህ ወርደን ልጅቷ ያለ የምርም ጠፍታ ይሁን የምርም ራሷን ኳራንቲን አስገብታ ይሁን ብቻ ልጅቷ ትገኝ። እውነቱ የዛኔ ነው የሚወጣው። ያው እሷንም እንግዲህ የእውነት ራሷን ደብቃም ከሆነ ስትገኝ ወይ አለው ብላ ስትወጣ ያልሆነ መረጃ እንዳታቀብል። ምክንያቱም በአጠቃላይ በውሸት ተመስርተው በውሸት የኖሩ ዝቃጮች ናቸው፣ እንዳለ ዝቃጮች። እነዚህ ቡታጅራዎችማ የቡታጅራ ወንዳውን ወንድ ነው። ወንዱላ እንደው ሽንታ ወንዱላ ሴት የሴት ወሬ ከሴቶቹ ማይብስ ወሬ ከሴቶቹ ማይተናነስ የውሸት በሬ ወለዶች ወንዶቹ አሁን ነገ ትዳር ትይዛላችሁ። ወንዶቹ አሁን ነገ ፍቅረኛ ትይዛላችሁ። ሴቷ ወንድ ሆነ አንተ ሴት ሆነ ካብረ የምታገለግል ከሆነ እንጂ ከአንተ ጋር ትዳር የምትይዝ ሴቱላ ስንት ሰርተ ማግኘትና ስንት ሰርተ አንድ አለ ደግሞ የኮፍያ ለባሽ ትላንትና በሄርሜላ ስም መጥቶ ሰው ያደረገችው በሄርሜላ ስም መጥቶ ብዙ ተከታይ ያፈራ ስልክና መኖሪያ ቤት ተከራይታ ከገጠር ውስጥ አውጥታ ከተማን ያሳየችው ፎቅ ያስቆጠረችው የሩታን ስምና የሩታን እናት ይዞ የሚሳደብ አለ። እናት አለ ካሁን ያንተ እናት እዚህ ላይ ብትዘቀዘቅ የሩታን እናት በመዘቅዘቅ ሊጸጽትክ ይችላል። እያንዳንዱ የየራሱ እናት ሲዘቀዘቅበት የሰው እናትን ላለመዘቅዘቅ ይጥራል። የሰው እናት ምን አገባችሁ? እናት ምን አገባት? የሩታ እናት ምን አገባት? የአብርሽ እናት ምን አገባት? የሄርሜላ እናት ይጠየቁ። ሚዲያ ላይ የሚሰሩ ሰዎች ይዘቅዘቁ ሲፈልጉ ሚዲያ ላይ ያሉ ሰዎች ምን ቦጣቸው? ምን ባደረጉ? ቤታቸው በተሰብስበው በተቀመጡ እናቶች ላይ ብድግ እያደረግን ፎቶአቸውን ምን ዘቀዘቅ። በእርግጥ ፎቶ ዘቀዘቅን እንጂ ወይ ዘቀዘቃችሁ እንጂ እነሱም በአካል አግኝታችሁ አልዘቀዘቃችኋቸው። እነሱ ዘና ብሎ ይቀመጣሉ። እናንተም ነገ እናት ትሆናላችሁ። ወይ አንተም ነገ እናት አለክ፣ የሚስትህ እናት ትሆናለች። በውሸት ገንዘብ በዚህ ልክ አይሰራም። እውነት ምን
እንዴ በቃችሁ፣ አለቀ በቃ። የህግ አካላት እዚህ ውስጥ ገብቶ ማስቆም ይችላል። የጠፋው የሰው ነፍስ ነው፣ የጠፋው ሰው ነው። ያንንም ቢዝነስ መስሪያ መቀለጃ አይደለም። ብትችሉ ያለችበትን ከህግ አካላት ጋር ሆናችሁ ተባብራችሁ ማግኘት የምትችሉበትን መንገድና ዘዴ መጠቀም እንጂ እነ ማንም የሚባለው ልጅ ጋር ዛሬ ጀርባዋን የሚታየው ፊቷም አትታይ ማለት ነው። ማንንም እያመጣችሁ መሸቂያ አታድርጉ። ልጅቷ የውሸት ቢዝነስ አትስሩባት። የምርም ጠፍታ ከሆነ የምር ደብቃችሁ አትመም ከሆነ አውጧትና ህዝብን አረጋጉ። ህዝብ መቀለጃ አይደለም ለእናንተ ምድረ ደንቆሮ ሁላ ማለት ነው። የማይገባችሁ ጭንቅላታሞች የት የተማራችሁትን ነው ስለ እውነት? የት የምታውቁትን ነው ስለ እውነት? ፊት ለፊቷን ለምን አላሳያችኋትም? እውነት መረጃ ያለው እኮ ፊት ለፊት ተጋፍጦ እኮ ነው እውነት መረጃ አለኝ የሚለው። ጣታችሁን ሩታ ላይ የሄርሜላ እንትኖች